አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። ይሄን ሁለት ቀን ጠፍተናል። ያው ባለመመቻቸት ምክንያት በአንዳንድ ምክንያቶች ነው ውዶች። ኢንሻአላህ ያኔ እንዘልቃለን ማለት ነው። እና እስኪ ይሄንን ሀገር ላሳያችሁ። ተወልጄ ያደግኩበት የምታውቁት ያው ሀገራችሁ ገደራዎች ያው ታውቁታላችሁ። የማታውቁት ደግሞ ሀገሬን ተወልጄ ያደግኩበት ሜዳውን እስኪ ላሳያችሁ። በዛውም ደግሞ አንዳንድ ጥያቄ ለጠየቃችሁ ልጆች ለእናንተም ሀሳብ እሰጣችኋለሁኝ ወይም ደግሞ ለጥያቄዎቻችሁ መልስ እሰጣለሁኝ ማለት ነው። እዚህ ጋር ዜዷም እንደምታዋት ካሜራ እየቀረጸች ነበር አስገብቻታለሁኝ። እና የሜዳው ላይ ብዙ ነገር ያሳልፍንበት ያ ማለት ከጓደኞች ጋር ትምህርት ቤት ስንሾርፍም ስንማር ምናምን ያለ አለ አይደለ የሆነ ተማሪ ላይ ሆናችሁ የምታሳልፉት ይሄ ሜዳው የምናልፍበት ምናምን ነበርና በጣም ብዙ ትውስታ ያለበት ነው እላችኋለሁኝ። ማሻአላህ ተባረክ ረህማን በጣም ነው የሚያምረው። እዚህ ሜዳ ላይ ነው ያው ያደግኩት ማለት ነው። አንዳንድ ጊዜ ሌላ ቦታ ሄጄ እኔ እንጃ ሀገሬን እንደ ተወለዳችሁበት ወይም ደግሞ እንዳደጋችሁበት አካባቢ አይሆንላችሁም። በየትም ቦታ ማንኛውም ሰው ተወልዶ ያደገበትን ሰፈር ወይም ደግሞ አካባቢ ብዙ ጊዜ በቃ ከሌላው ጋር ቢያነጻጽረው እኩል አይሆንለትም። ምንም ቢሆን ምንም ነገር ቢሆን ያንኑ የራሱ ነው። እኔ ምርጫዬ እንደዛ ነው። በየትም ቦታ ብሄድ እኔ በቃ ገዘራ ወይም ደግሞ ተወልጄ ያደግኩበት አካባቢ በጣም ይናፍቀኛል ማለት ነው። ማሻአላህ በምታዩት መልኩ ወንድሞችም አሉ ዜዷም አለች በጣም ደስ የሚል ሜዳ ነው እላችኋለሁኝ። እና አሁን ያለበት ደግሞ አረንጓዴ ከለር ነው በጣም ያምራል። ተይማ እንዳትወድቂ ተይ። በጣም ከለሩ ራሱ አረንጓዴ ከለር ነው። የአትክልቱ ምናምን ድባቡ በጣም ያምራል። የተለያየ አትክልት ያው ብዙም የተለያየ አትክልት አሁን ላይ ድንች ነው ብዙውን ጊዜ አብዛኛው ሰው የተከለው ማሻአላህ በጣም ደስ ይላል። እንዲሁም ደግሞ ካሮት አንዳንድ ነገሮች ነው። በነገራችን ላይ ያኔ ብዙውን አትክልቱን አላሳያችሁም ባሳያችሁ በወደብም ብሄድ ይሄን በምታዩት አልፌ ብሄድ የተለያየ አትክልት የመያዝ አለ። ተይማ ታይ ግን ያው ሰአቱን አጭር ስለነበር የሄድንበት እና ብዙም አልቀረጽንም ማለት ነው ውዶችዬ። ታይ ወደቅሽ እና ምን ትላላችሁ? ተወልዳችሁ ያደገችሁበትን ሰፈር አካባቢውን ቦታውን ማለት በቃ እንትን ብላችሁ ያደጋችሁበትን አካባቢ እንዴት ነው ለእናንተ ምን ያክል ቦታ አለው እላለሁኝ። ለኔ በጣም ትልቅ ቦታ አለው ውዶችዬ እላችኋለሁኝ። ከዛ በመቀጠል ወደ አንድ እህቴ ጥያቄ አልፋለሁኝ። ያው ሰሞኑን እንደነገርኳችሁ ባለመመቻቸት ምክንያት ቪዲዮ እየሰራሁኝ አይደለም። አንዲት እህቴ ምንድነው ያለችው ህገወጥ ቦታ ላይ ወይም ደግሞ ምስረታ ቦታ ላይ ቤት መስራት አልተጀመረም ወይ ብላለች። እና ለእሷም እህቴ መልስ እሰጣለሁ። ያው ለሁላችሁም ይሆናል ለአብዛኛዎቻችሁ እህቶች ጥያቄ መልስ ይሆናል። እና ውዶችዬ መቼም እኔ ይሄን ኢንፎርሜሽን ብሰማ ወላሂ ለእናንተ መቼም ሳላመጣ እንደማልቀር ታውቃላችሁ ማለት ነው። የሆነ አዲስ ነገር እንኳን ፍንጭ ሳገኝ ራሱ በቃ ለተመልካቾች ወይም ደግሞ ስደት ላይ ላሉ ማወቅ ያለባቸው ነገር ስለሚያስፈልጋቸው ወደ እናንተ ጋር ሼር ለማድረግ ዝግጁ ነኝ ማለት ነው። እና ለዚች ለእህቴ ያው ለሁላችሁም ይሆናል። አሁን ላይ ቤት መስራት አልተጀመረም። ወይኔ ውዶች ወንድሞች እንደምታያቸው እዛ ጋር ተቃቅፈው እየሄዱ ነው። በዚሁ አጋጣሚ ካሜራ ላይ እያሳየኋቸው ማለት ነው። ተቃቅፈው እየሄዱ ነው ወንድሞቼ። እና ምንድነው የምላችሁ መሰላችሁ አሁን ላይ ያኔ ምስረታ ቦታ ላይ የተጠበቀ ነው ይሏችኋል እንጂ ምስረታ ቦታ ላይ ራሱ ቤት መስራት አይቻልም ውዶችዬ። ምናልባት በውስጥ ለውስጥ ብር እየተከፈለ አላሁ አለም እኔ አላቅም ብቻ ግን እንደዛ ምን እስካሁን ድረስ እኛ ባለንበት አካባቢ ሲሰራ አይቼ አላቅም። በባለፈው እንደዚህ የግብር ማነው የመሬት ደብተር ግብር የሚከፍል መስራት ይቻላል ምናምን ተብሎ እንደውም ፖስቼ ነበርና እንደዛ ተብሎ መልሰው ደግሞ ጸጥ ተብሏል። ያኔ እስካሁን ድረስ እየተሰራ አይደለም ማለት ነው። እና ኢንሻአላህ ተረጋጉ። አላህ ሱብሃነሁ ወተዓላ ከቻላችሁ በአዲሱ እህቴ ሳብሪና እንዳትወርቂ በአዲሱ በተመራው አይዞሽ በአቅማችሁ ልክ አዲስ በተመራው በዩኒቨርሲቲ ወደዛ አካባቢ ያው ታውቃላችሁ የድሮ ምሪት ላይ አሁን ኮምቦልቻ አካባቢ ይለየዋል። በእኛ ሰፈር በእኛ በታች አሁን
የሚገርባቸው ነገር ብዙ ልጆች 3.500 ሺህ ቦታ አግኝቼላቸው አሁን ያ ቦታ እዛ ላይ ተቃና ማለት ነው። እና ቦታ በነገራችን ላይ በዛው እንኳን ህጋዊ ቀርቶ ህገወጥ ባኖራችሁበት ቦታ አይገኝም። እኔ ብዙ ጊዜ እናገራለሁኝ ግን ሰው እኔ ሊረዳኝ አልቻለም። አንዳንድ ሰው እኔ በእኔ እንድትገዙ ወይም ደግሞ በቃ የተለያየ ነገር ሀሳብ ይኖራቸዋል እንደዛ ሳይሆን ከሀገራችን አንፃር ካለው አንፃር ምን ያክል የቦታ ልዩነት ከጊዜ ወደ ጊዜ እንዴት እንደሚጨምር የሚያሳይ ነው። እና እንደውም ይሄንን እህቴ ልትሰማው ትችላለች። እስከ 3 ነጥብ ፈልጊልኝ ብላኝ አጋጣሚ 3 ነጥብ የተባለው ቦታ ተሸጠና ከዛ ሌላ ቦታ አስፈልግላት 150 ካሬ ነው። ከተማ ውስጥ ነው ያኔ ካርታና ፕላን ያለው ነው። 3.500 ሺህ ተባለ ማለት ነው። ያው አቅሙ አይችልም በርግጥ እህቴ አቅሟ እንደሚችል ነው ያ ቦታውን እዛ ላይ ተቃንቷል ማለት ነው። በዛው በወጋ እንኳን ጥሪ ራሱ የለም እላቸዋለሁኝ። እና በጊዜው ወላሂ ቆራጥና ጀግና ሆናችሁ አድርጉ ነው የምለው። እዛ ላይ ቤት ብትሰሩም ቢያንስ ለምን ሰርቪስ አይሆንም ብትሰሩ ራሱ ማለት ነው። ትችላላችሁ ገብቷችኋል አይደለ? ያው ግን ስም ስታዞሩ ምናምን ብዙ ፕሮሰስ ያስፈልጋል። ትንሽም ሳንቲም ያስፈልጋል በስም ለማዞር ማለት ነው። ያንም የሚሆነው ደግሞ ቤት ሰርቪስ ሲኖረው ወይም ደግሞ ቤት ከሰራችሁ በኋላ ነው የምታዞሩት ማለት ነው። ይሄ የታወቀ ነው እላችኋለሁኝ። ከዛ በመቀጠል ያው ስለቤት መስራት እህቴ ገና ነው አልተጀመረም እስካሁን ድረስ። በባለፈውም ህጋዊ ሊሆን ነው ተብሎ ስብሰባ ተባለ ከዛ ምስረታ ላይ ያለን አይመለከትም ከመንገድ በታች ምስረታ ያልሆኑ ቦታዎች ነው ተብሏል። እህቴ ሰብሩ እንዳትወርቂ እና ከመንገድ በታች ያሉ ናቸው ተብሎ ያው እስካሁን ድረስ ምንም አዲስ ፍንጭ የለም። ይሰበሰባሉ የሆነ አንዳንድ ነገር ይሏችኋል። በዛው ልም ይላሉ ምክንያቱም ባለፈው ቆጣሪ ይሰጣችኋል ተብለን ከዛ በቃ እንደዚህ ብር ያስገባም ሰው አለ በነገራችን ላይ ውስን ሰው አስገብተዋል ከዛ ይሰጣል ተብሎ በዛ ሲባል አሁን መልሶ ጸጥ አሉ ያላገር ነው ግን ወጪ የጠየቁን እውነት ለመናገር በጣም ከባድ ነበር። ከዛ ደግሞ ያም ሆኖ ችግር የለም ሲባል አሁን ያንንም ትተውታል ማለት ነው። እና ምን እንደሆነ አላውቅም ኮምቦልቻ ላይ ይወራል እየጸደቀልን አይደለም። ስብሰባም ይባላል ትሰበሰባላችሁ ግን ጽድቅ ላይ ወይም ውል ላይ አልዋለም ማለት ነው። ስለዚህ እህቶች ትንሽ ተረጋጉ ያው ኢንሻአላህ ከቻላችሁ ግን እውነቴን ነው የምላችሁ። ከወንድሞቻችሁ ጋር እያጋጫችሁ አንድ በአንድ ጊዜ ለአንዳችሁ አንድ ጊዜ ለአንዳችሁ ምንድነው እያደረጋችሁ ብትገዙ? ምን ውስጥ ነሽ? ያኔ የተመረጠ ነው ህጋዊ ቦታ ላይ ብታርፉ ነው የምለው እንደኔ ማለት ነው። በዛ ላይ ደግሞ ህጋዊ ሲሆን እንዳቅማችኋል አሁን ለምሳሌ እንደነገርኳችሁ በእኛ አካባቢ ወደ መሃል ከተማ ላይ ጠጋ ስትሉ ውድ ነው። እንደገና ደግሞ በዩኒቨርሲቲ ወደዛ ወደ በጨፌ መሰድ ምናምን ወደ አልፋችሁ ያኔ ወደ ስላችሁ በአዲስ አበባ መውጫ ማለት ነው ገባችሁ ዩኒቨርሲቲ ማለት በአዲስ አበባ መውጫ ነው። እና ያን ያክል ርቅ የሚባል አይደለም እና ወደዛ አካባቢ እንደዚህኛው እንደ ወደ መሃል ከተማ ላይ እንዳለው አይጨምርም በአቅማችሁ ልክ መግዛት ትችላላችሁ ነው የምለው ማለት ነውና። ሀሳብ ጥያቄም ማንኛውንም አስተያየት እቀበላለሁኝ። ሼር አድርጉልኝ ላይክ አድርጉልኝ። ጥያቄም ማስቀመጥ ትችላላችሁ ያው ብዙ ልጆች ጥያቄም አስቀምጣችሁልኛል ኢንሻአላህ በሌላ እመልሳለሁኝ ለእናንተ። ቤተሰብ ያልሆናችሁ ደወል ምልክቱን እየነካችሁ ቤተሰብ ሆኖ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ማለት ነው። የምትወዱኝ ደግሞ የምታበረታቱ በጣም ትመችኛለሽ ምናምን ለምትሉኝ እውነት ቃላት ያንሰኛል ከልብ አመሰግናለሁ። እኔን ደግሞ በቃ እንትን ለማለት የምትሞክሩ ልጆች የማልመቻችሁ ልጆች ካላችሁ አትዩኝ እውነቴን ነው። ወይማ እየከፋችሁ እንትን እያላችሁ አትዩ። ሲቀጥል ደግሞ ቭሎግ ከሰራሁ ሌላ የለሽም ወይ ላልሽኝ እህቴ በቃ እኔ ቭሎግ ቤቴ ውስጥ ነው አለቀ ምንም ላደርግልሽ አልችልም። ስለዚህ ኢንሻአላህ በሌላ እስከምንገናኝ ድረስ ሼር ላይክ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ